ሄሎ፣ አቤት። አዎ ነኝ። ምን? አዎ ቤት ነኝ። እሺ መጣሁ። እሺ አሁኑ ነው። ፍቅር ይዞኛል ምን ይሻለኛል? ፍቅር ይዞኛል ምን ይሻለኛል? ፍቅር ይዞኛል ፍቅር ይዞኛል ምን ይሻለኛል? ፍቅር ይዞኛል። ሄሎ ነብዩ፣ እንዴት ነህ? እንዴት አረፈድሽ ፌበን? አለሁ ደህና ነኝ እግዚአብሔር ይመስገን። ምን ነው ግን ድምጽ የተቆጣ ይመስላል። ችግር አለ እንዴ? አይ ምንም የተፈጠረ ነገር የለም። እንዲህ በቃ ላወራሽ ስለፈለኩ ነው። ዛሬ ክላስ ትመጫለሽ እንዴ? ያው አንተ ስለጠራኸኝ ልምጣ እንጂ ክላስ እንኳን የመውጣት ሀሳብም አልነበረኝም። ምን ማለት ነው? እውነቱን ልንገርህ ማለት ባለፈው ያንን ወይን ከጠጣው በኋላ ምንም ውስጤ ሰላም እየተሰማኝ አይደለም። ያዞረኛል፣ ብቻ ብዙ ነገር እየሆንኩ ነው። እንዴት እንደዚህ ሊሆን ይችላል? ምን አልከኝ? አይ ከራሴ ጋር እያወራሁ ነበር። በቃ እንደዛ ከሆነ ችግር የለውም፣ ሌላ ጊዜ ማውራት እንችላለን። እሺ? ኖ እንደውም ወጥቼ ነፋስ ምናምን ብቀበል ይሻለኛል። እንደዚህ ሆኜ ቤት መቀመጡ ለኔ ጥሩ አይደለም። አይመስልህም? አይ ፌበን በቃ አትጨናነቂ፣ ሌላ ጊዜ መሆን ይችላል። ግድ የለም ነብዩ። እሺ በለኝ፣ በቃ እንገናኝ። በቃ እሺ። የተለመደው ካፌ ማለቴ ትምህርት ቤት አካባቢ ያለው ካፌ እንገናኛለን። እሺ? እሺ በቃ እዛ ካፌ እንገናኝ። ቻው። ፍቅር ይዞኛል ምን ይሻለኛል? ፍቅር ይዞኛል ሰላም ፌበን፣ እንዴት አመሸሽ? አንተ ያማሃል እንዴ? ምን ሆነ? በዚህ በኩል ለሌት የደወልክልኝ ጤነኛ ነህ? ሴትዮ ላንቺ አስቤ መስሎኝ የደወልኩት። ምንድነው የሚያስጨውሽ? ለኔ አስበህ ነው በኩል ለሌት የደወልከው? ለነገሩ ነች እኔ ነኝ ጥፋተኛው፣ ላንቺ አስቤ መደወል። ጭራሽ ጆሮዬ ላይ ግን። ቆይ በኩል ለሌት የደወለው የሆነ ምክንያት ቢኖረው ነው አይደል? ምን ፈለግሽ? መኮንን ህፃን ልጅ አትሁን እንግዲህ። በኩል ለሊት ስትደውል ደንግጬ ተነስቼ ነው በእንቅልፍ ልብ ያወራሁት። ምንድነው? ቆይ ግን አንቺ ስተኝም ነገር ይዘሽ ነው እንደምትተኙ? እሺ ይሄ ስድብ ከምትነግረኝ ነገር አንዱ አካል ነው። ትሰሚኛለሽ ፌበን፣ ነብዩ ሐኪም ቤት ሄዶ መጠጥ ውስጥ ምን አይነት መድኃኒት እንደጨመርሽበት አውቋል። ምን? ቆይ እንዴት አወቀ? አንተ የምርህን ነው? ይኸውልሽ የተቀመመና ለህይወቱ አስጊ የሆነ በዓል ነገር የተቀላቀለበት መድኃኒት እንደሆነ ተነግሮታል። እሱ እንደሚለው ከሆነ ለመጨረሻ ጊዜ ወደ አፍ የገባው ከፌበን ጋር የጠጣው መጠጥ ነው የሚለው። ወይ ጉዴ! አሁን እንዴት ነው ማደርገው? እሺ ቆይ አንተ እንዴት ልታውቅ ቻልክ ይሄንን? ይኸውልሽ ፌበን፣ እያንዳንዱ ጥርጣሬ ወደ አንቺ ነው። እኔ ደግሞ ያው እንደ ስራ አጋርነቴ እያንዳንዱን ነገር ቀድሜ ልነግርሽ ነው የደወልኩት። ይሄን ለማድረግ እኮ ምንም አይነት ማስረጃ የለም። አንተ ራሱ እንዴት እንዳወቅ ግራ ገብቶኛል። ይኸውልሽ አሁን እንደ ልጅ የሚያደርግሽን ነገር አቁም። መልሶ ጦሱ ለእኔም ላንቺ። ለማንኛውም አሁን ያለውን ነገር በቶሎ ላሳውቅሽ ብዬ ነው። ሰላም እደሪ። ቆይ እንዳዘጋው። ምንድነው እንደዚህ መቻኮል? ላወራ ፈልጌ እኮ ነው መኮንን። ቆይ ፌበን፣ ምንድነው የምታወሪኝ? ምንም አልገባኝም።
ቆይ እሺ እሷ ናት ብሎ የደመደመ ይመስልሃል? እኔ እንዳልሆንኩኝ እሺ እንዴት አድርጌ ነው ማሳምነው? አዎ ይመስለኛል። አንቺ እንዳደረግሽው ነው የሚያስበው። ወይኔ አምላኬ። ቆይ እሺ ምንድነው ማደርገው? እሺ ቆይ ምን ትመክረኛለህ አንተ? ይኸውልሽ ፌበን፣ ይሄን ነገር ስታደርጊ እኔን አማክርሽ አይደለም ያደረግሽው። ስለዚህ መወጫው መንገድም ራስሽ ፈልጊ። እኔ ማድረግ የሚጠበቅብኝ ሁሉ አድርጌያለሁ። ሰላም እደሪ። ምን አይነት ሰው ነኝ? እሺ ቆይ ምንድነው ማደርገው? በቃ ተበላሽ ፌበን። ይሄን ሁሉ ነገር አስተካክዬ እኛም ነቅተናል፣ ጉድጓድ ምሰናል። ደርሻለሁ ብላኝ ነበር እኮ። ሾኔ ሄደሽ ነው የሚባለው። ጉድ ይፈላ እንዴ! ስልክም እኮ እያነሳችልኝ አይደለም። እሺ ምንድን ነው የማደርገው? ሄሎ ሄሎ ማዬ፣ እንዴት ነሽ? እኔ እናትሽ አይደለሁም ፍቅርተ ነኝ። ወይኔ ጉዴ! ቴቴ ምን ነው? ከማዬ ጋር የተፈጠረ ነገር አለ እንዴ? ተረጋጊ ጽጌሬዳ፣ እናትሽ ምንም አልሆነችም፣ በጣም ደህና ነች። ቆይ ቴቴ ለምንድን ነው አንቺ ስልኩን ያነሳሽው? ለምንድን ነው እናቴ ያላነሳችሁ? የት ነች? ይኸውልሽ ያን ያህል ከባድ ነገር አይደለም። እናትሽ መንገድ ላይ ወድቃ ሰዎች ደውለው ጠሩኝና ሄጄ አሁን ይዣት መጥቻለሁ። ደህና ነች፣ አታስቢ። ምን? ጽጌሬዳ ነገርኩሽ እኮ ያን ያህል ከባድ ህመም አይደለም። ትንሽ ህመም አድርጓት ነው። ተረጋጊ እንጂ እንዴ! ወይኔ አምላኬ፣ እኔ ነኝ እኮ እኔም ብላ እኮ ስትመጣ ነው እንደዚህ ሆነችው። ወይኔ እናቴ። እሺ ቆይ ምንድን ነው የገጠማት? አንቺ ልጅ እባክሽ ተረጋጊ። እሷ ምንም አልሆነችም፣ በጣም ደህና ነች። እቴቴ በቃ አሁን መጣው። እሺ ወይኔ እናቴ። አንቺ ልጅ በቃ ከልጅነትሽ ጀምሮ መንቀልቀል ሆነ አይደል ስራሽ? እሷ ደህና ነች፣ ምንም አልሆነችም እያልኩሽ እኮ ነው እኮ። በቃ ለማንኛውም ምን ልምጣ? አሁን እኮ እንቅልፍ ሸለብ ስላረጋት ነው እንጂ ራሷ ተዋራሽ ነበር። ትንሽ ትረፍ ብዬ እኮ ነው እኮ። እሺ በቃ እኔ እኮ ተረጋግቻለሁ፣ ልምጣ። አንቺ አሁን መተሽ ምን ታደርጊላታለሽ? እባክሽ አትንቀሽቀሽ። አገሩ ሙሉ ያንቺ ፎቶ ተለጥፏል። አርፈሽ ለምን አትቀመጭም? ችግር የለውም እቴቴ፣ ራሴን በደንብ መደበቅ እችላለሁ። እንዳታስቢ እሺ፣ እመጣለሁ። አንቺ እንደሆንሽ ሰው የሚነግርሽ ነገር መስማት ካቆምሽ በጣም ቆይተሻል። አሁን ወደዚህ ስትመጪ ፖሊስ ያዘሽ እና ጣጣሽ ለኛ ነው የሚተርፈው። ቆይ እቴቴ ለምን አትረጅኝም? እኔ እናቴ ታማ ተኝታ አስችሎኝ ተረጋግቼ መቀመጥ ምችል ይመስልሻል እንዴ? ለምን አትረጅኝም? እሺ እንዳልሽ እንግዲህ እናትሽ ደህና መሆኗን ነግሬሻለሁ። ራስሽን አደጋ ላይ ጥለሽ እዚህ ድረስ የምትመጭበት ምንም ምክንያት የለሽም። አታስቢ እቴቴ፣ መንገድ ላይ ተሸፋፍኜ ስለሆነ የምመጣው ማንም አያየኝም። እሺ እንግዲህ እሱ ይከተልሽ። እሺ እሺ በቃ እቴቴ፣ እሺ መጣ። እምነት ይላለት አረ ሄዳለሁ እኮ። ምን ነው ከክላስ በኋላ የሚያሰብኩት ነገር ስላለ የግድ መሄድ ነው። ሌላ አባዬ ተነስቷል? አዎ ጋሼማ ቆዩ እኮ ከተነሱ። ያው ለሳቸው ቁርስ እያደረስኩላቸው ነው።
በቃ እንደዛ ከሆነ ጥሩ አድርሽለት። እኔ የምልህ አንድ ማማክርህ ጉዳይ ነበር። እባክህ በእኔና ባንተ መሀል የሚቀር ከሆነ ነው። ግን ምንድን ነው እሱ? እባክህ ጋሼ ትንሽ ሰሞኑን አመም ሳያረጋቸው አይቀርም። አንዳንዴማ እኮ በጣም ሲያስሉ ፌንት ሁላ የሚሰሩ እኮ ነው የሚመስለኝ። አንተ የምርሽን ነው? አዎ እንደው እኔ እኮ አንተ ቀለል ስለምትለኝ ብዬ ነው ለአንተ የነገርኩ። ጋሼ ለምን 1-2 ሳምንት እረፍት አያደርጉም? እንደዛ አይሻልም? አይ ለነገሩ እንኳን ነገርሽ። አይ በቃ ያው እረፍት እኮ ቢያደርጉበት ጥሩ ነው። አንዳንዴ ሳልም እኮ ንፋስ ሲነካው አይወድም። ቤት ከሆኑ ደግሞ እኔም እንከባከባቸዋለሁ። ልክ ነሽ፣ ጥሩ ሀሳብ ነው። በቃ ከመውጣቴ በፊት ቀስ ብዬ እረፍት እንዲያደርግ ነግረዋል። አይ በቃ ለእሳቸው ላድርስና ኪችን ነኝ። የምፈልጉት ነገር ካለ በቃ ጥሩኝ። በነገራችን ላይ መኮንን ዛሬ ከክላስ በኋላ ፌቨን ላገኛት አስቤያለሁ። የምር በቃ ልጠይቃት አሰብክ? ይኸውልህ ነባ፣ እኔ መንገድ ላይ ችግር የለብኝም፣ ግን እሷ የምትሰጥ መልስ ላይ የግድ ማሰብ ይኖርብሃል። አይ አልጠይቃትም ሲመስለኝ እሷም ያወቀች አይመስለኝም። ማለት አወቀች አልመሰለኝም። ዛሬ ጠዋት እንድንገናኝ ሳወራት ታማ እንዳደረች ነገራኝ ነበር። ይህ ማለት ደግሞ በእርግጠኝነት ምን እየተፈጠረ እንደሆነ አታውቅም ማለት ነው። ነባ አንተ አሰማኝም እንጂ እኮ ይሄን ቀድሜ ነግሬሃለሁ አይደል እንዴ? ቆይ ታዲያ የማታውቅ ከሆነ እንዴት ነው የምንነግራት? መጀመሪያ ላይ እኮ አደዋወሌ ስለተፈጠረው ነገር ተገናኝተን እንድናወራ ነበር። ከዛ በኋላ ደግሞ ምንም እንደማታውቅ ሲገባኝ በቃ ዝም ብዬ ላገኛት አሰብኩ። ግን እኮ ስለተፈጠረው ነገር ማወቅ አለባት አይደል እንዴ? ምንም ቢሆን እኮ ሴት ልጅ ነች። ሰውነቷ ላይ የተፈጠረ ያለውን ነገር ማወቅና መረዳት አለባት። በእርግጥ ልክ ነህ። በቃ አብረን እናገኛታለን። ጥሩ ሀሳብ። በቃ እስቲ አባዬን ላናግረው እናመለሳለን። እንዴት አደርሽ? እንዴት አደርክ? ልትወጪ ነው መሰለኝ። ወዴት ልትሄጂ ነው? እናቴ ጋር በፍጥነት መሄድ አለብኝ። ምን ማለት ነው ጽጌረዳ? ለእኔ ሳትነግሪኝ ወዴትም መሄዳችም እኮ ረስተሽው ከሆነ ላስታውስሽ። እኔ አሁን ባለቤትሽ ለመሆን እየተዘጋጀ ያለው ሰው ነኝ። በእናቴ ሆናስ እኔ አሁን ከአንተ ጋር የምከራከርበት ምንም ጉልበት የለኝም። ቶሎ መሄድ አለብኝ። እኔም እኮ አልከለከልኩሽም ጽጌረዳ። የምትሄጂበትን ማወቅ አለብኝ ነው ያልኩት። ለምን ቶሎ ትናደጃለሽ እኮ? እሺ በቃ ልውጣ። አንቺ ልጅ ነሽ ወይስ መብሰል ነው የሚቀርሽ? በነፃነት መንቀሳቀስ አትችይም እያልኩኝ እኮ ነው። ለምን እንደምትሄጂ ንገሪኝና እኔ ላድርስሽ። ምን ሆነሃል? እናቴ ታማለች። እናቴ ጋር መሄድ አለብኝ እያልኩ እኮ ነው። አንቺ ሴትዮ፣ እኔ መቼ አትጠይቂያትም አልኩኝ? እብድ ነሽ እንዴ? እናቴ ታማለች። እናቴ ሂጂ መጠየቅ አለብኝ እያልኩ እኮ ነው። አንተ ደግሞ ቆመ እዚህ ጋር እየተከራከርከኝ። እናትሽ ታማለች። እሺ፣ አንቺ ደግሞ እሷን ለመጠየቅ ትሄጃለሽ። በነፃነት መንቀሳቀስ አትችይም አሁን በዚህ ሰዓት እያልኩሽ እኮ ነው። እኔ ደግሞ ከመንገድሽ ዞር ብዬ አንቺን አደጋ ላይ መጣል አልፈልግም። እኔ ባደርስሽ ይሻላል ወይስ ብቻሽን ሄደሽ አደጋ ላይ ብትወድቂ? እሺ በቃ አንተ ባልከው ሀሳብ ተስማምቻለሁ። እንሂድ። እናቴ ጋር ውሰደኝ። ጎበዝ፣ አሁን እንደ ትልቅ ሴት ማሰብ ጀመርሽ። ይኸውልህ ዮናስ፣ አሁን እዚህ ቆመን የምናጠፋው ምንም ጊዜ የለንም። እናቴ ጋር ቶሎ መሄድ አለብኝ። በስልክ ራሱ አላገኘኋትም። ፍቅርታ ነች ያዋራችኝ እና እንሂድ። እሺ፣ እኔ ሁሉንም ነገር አስተካክላለሁ። በእኔ ጣዩ። ለማንኛውም አሁን ቶሎ ማንም ሳይል አድርስሽ። ምን ይሻለኛል? ፍቅር ይዞኛል። አንቺ ምንድን ነው የምታላዝኘው? አትጩ። ያሟት እኮ ነው የተኛችው። ወይኔ ዘርፌ፣ ምንድን ነው? ምን ሆና ነው እንደዚህ ሆነችው? እኔ ምን አውቃለሁ። በጠዋት ተነስታ ጽጌረዳ ጋር ደርሼ ልምጣ ብላ ሄደች። ከዛ በኋላ ተደውሎ ነይ ወድቃለች ብሎ ሄጄ አንስቻ መጣኋት። ምን? ቆይ ጽጌረዳ ማግባቷን ልታገባ እንደሆነ ስትሰማ ነው እንደዚህ ሆነችው? ደንግጣ ፍንት በልታ ነው እንዴ? እኔ ምን እንደተፈጠረ ማውቀው ነገር የለኝም። ጠዋት ተነስታ ጽጌረዳ ጋር ስትሄድ መንገድ ላይ ወድቃ ሰዎች ደውለው ጠርተው ነው ሄጄ ያመጣኋት። ለአንቺ ጭራሽ ደውለው ነው መተሽ ውሰደት ያሉሽ? ይህን ሁሉ ሲፈጠር ነው ያልሰማውም ማለት ነው? ሜካፔን ብዙ ሰዓት ነበር የፈጀሁት ማለት ነው። ዛሬማ ነብዩ በደንብ ነው የሚወደው። ምንድን ነው የሚያልጎመጉምሽ? ጮክ ብለሽ አታዋሪም እንዴ? እኔ እኮ ውስጥ ነበርኩኝ። እንዴት አልሰማውም? በጣም ገርሞኝ እኮ ነው። እኔ እኮ ሄድሽ መስሎኝ ነበር። እዚህ እንዳለሽ አላወቅኩም ነበር። ያው ክፍሌ ውስጥ ነበርኩኝ። ወይ ጉድ! እንዲህ ጥፍጥፍ ትበል ዘርፌ።
ምስኪን ዘርፌ። ውሽ የኔ እናት። ወይ ጉድ! በጠዋት ተነስታ ስትንቀለቀል መጋኛ መቷት መሰለኝ። መጋኛ? የምን መጋኛ? አንቺ ምን ያስገለፍጥሻል? መጋኛ ስትይ ነው እማዬ? አስቆኝ እኮ ነው እንዴ። ቆይ የምን መጋኛ ሊሆን ይችላል? አንቺ እያሾፍሽ ነው እንዴ? ጤነኛ ነሽ ግን? እኔማ ጤነኛ ነኝ፣ ግን የመታት መጋኛ የምንድን ነው ብዬ ነው። ምናልባት ቤት ስትወለውል የሙልቢያ መጋኛ ነው የመታት፣ ወይስ ስትጠርግ የመጥረጊያ መጋኛ ነው የመታት? እሺ፣ ወይ ወጥ ስትሰራ ነው እንዴ? የምን መጋኛ ነው? ስላልገባኝ እኮ ነው። ቆይ ሰው ታሞ ተኝቶ አንቺ እንደዚህ አይነት ቀልድ ትቀልጃለሽ? ወይ እማዬ፣ እኔማ ስቀልድ ነው። ለማንኛውም ቀላሉን ያደርግላት። እኔ ግን እኮ ምናልባት ከሳቅሽ ብዬ ነበር ይሁን ሊያወራሁት። ኧረ ሰው ታሞ ተኝቶ አንቺ እያሾፍሽ ነው ማለት ነው? እሺ ደግሞ ምንድነው ፉታው? ምን ሆንኩ ብለሽ ነው የምታማርሪው? እማዬ ምሳዬን መብላት ፈልጌ ነበረ። እሺ ዘርፌም ታማለች፣ ያቺ የተረገመች ደግሞ የለችም። ማን ሰርቶ ነው የሚያበላኝ? ከፈለግሽ ኪችን ውስጥ ግቢና አቅርቢና ብይ፣ ካልፈለግሽ ደግሞ እዛው ሄድሽበት ብይ። ሌላማ ምን አማራጭ አለኝ? አሁን በእናትሽ ከፊቴ ዞር በይልኝ። ሰሃን ሚስኬሪዳ ለዚህ እንኳን ቆጠጥሜ ነበር። ዛሬ ነው ለምን ሸቆደ እንደዚህ ነው። አባዬ እንዴት አደርክ? ነብዩ እንዴት አደርክ? እንዴት ነው አባዬ? ደህና? አዎ ደህና ነኝ። ምን ነው አጥብቀህ ጠየቀኝ? ማለት ሌሊቱን ሙሉ ሲያስል ነበር ያደረው እና ምናልባት አሞ ከሆነ ብዬ። ማንን? ኧረ አላሳለኝም። በጣም ደህና ነኝ እኔ። እርግጠኛ ነኝ አባዬ፣ ሌሊቱን ሙሉ ሲያስል ነበር። ሲጀመር ደግሞ ሰሞኑን ፊትህም ጥሩ አይደለም። እርግጠኛ ነኝ አሞሃል። ነብዩ ኧረ እንደውም እንደ ሰሞኑ ደህና ሆኜ አላውቅም። ጠዋት ጠዋት ተነስቼ ስፖርቴን ሁሉ እኮ ጀምሬያለሁ። ምናልባት ሊሆን ይችላል፣ ግን እኔ ሳስበው ትንሽም ቢሆን ለራስህ ጊዜ መስጠት ያለብህ ይመስለኛል። እንዲሁም ለምን ለተወሰነ ጊዜ እረፍት አታደርግም? ነብዩ ለምን ከመሬት ተነስተህ እንደዚህ ልትለኝ ቻልክ? ከመሬት ተነስቼ አይደለም አባዬ፣ የምሬን ነው እኮ። ሌሊቱን ሙሉ ሲያስልህ ነበር ያደረው።
እንደሱ ከሆነ በቃ ሐኪም ቤት ሄጄ እታየዋለሁ። ይቅርታ ረበሽኳችሁ እንዴ? ግን እንደዛ ሲያስለኝ እንደነበረ ለምን ትዝ አላለኝ? ጋሼ በጣም ይቅርታ ሳልጠይቆት ሌሊቱን ሙሉ እኮ እንዲሁ ሲያስሉ ነው ያደሩት። ደህና ነዎት ግን? በዛ ላይ ይኸው የምሰጦትን ምግብ ራሱ በአግባቡ እየበሉ አይደለም እኮ ጋሼ። አይ እንኳን ነገራችሁ። ሐኪም ቤት ሄጄ ቼክ እደረጋለሁ እንግዲህ። ከዛ በተጨማሪ ደግሞ ለአንድ ለ3 ቀናቶች ቤት ውስጥ እረፍት እንድታደርግ እፈልጋለሁ። ማለቴ አንተ እረፍት በምታደርግ ጊዜ የአንተን ኃላፊነቶች እኔ እወጣቸዋለሁ። ለምሳሌ ድርጅቶቹ ጋር መሄድ፣ ሌሎች ነገሮችንም ከሆነ ማድረግ እችላለሁ። ምን ይመስላል? ጥሩ ነብዩ፣ አንተን የሚያስደስትህን ነገር ሁሉ ለማድረግ እሞክራለሁ። በጣም ጥሩ። እኔ የምልህ የኔ ልጅ ያንተንስ ነገር ከምን አደረሰ? የእኔ ጉዳይ የቱ? ይኸውልህ ጽጌረዳን ከልብህ እንደምታፈቅራት አውቃለሁ። ስለሱ ጉዳይ ምን እያደረግክ ነው? አባዬ ስለ እንደዚህ አይነት ነገር የምናወራበት ሰዓት አሁን አይደለም። አሁን አንተ ራስን አስተው፣ ራስን ማረጋጋት ያለብህ። ሌላውን ነገር ለኔ ተወልኝ። እዚህ ጉዳይ ላይ ገብቼ ብዙ ነገሮችን እንዳበላሸው አውቃለሁ። እሱን እንዳስተካክለው ፍቀድልኝ። አባዬ እኔ የምሄድበት ቦታ አለኝ፣ ስመለስ እናወራለን። ጥሩ፣ ወደ ጉዳይ ሂድ። ይህንን ጉዳይ ግን ችላ ብዬ እንደማላልፈው ጠንቅቀህ ማወቅ መቻል አለብህ። አንቺ ግን ምን ጉድ ነሽ? ሌላ የምትባል ጉድ ነኝ። እንዴት ነው ጎበዝ ነኝ አይደል? በጣም ጀግና ነሽ እንጂ። እሱን ነው የምልህ እኮ መኮንን፣ አንተ ራሱ ለራስ ጠንቀቅ ነው ማለት ያለብህ። አለበለዚያ ጉዳቱ በጣም ከባድ ነው። ምን መጠንቀቅ ብቻ፣ በዚህ አይነትማ መፍራትም ጭምር ነው ያለብኝ። መኮንን አሁን አንተ ብቻ ዝም ብለህ ቀጣይ የሚመጣውን ነገር ጠብቅ። እውነት እጅህን በአፍን ማስጭን ታያለህ። መቼም ያንቺ ጉድ አያልቅም። ደግሞ ምን ልታደርጊ ያሰብሽ? አሁን ምን አደርጋለሁ መሰለህ? የጋሽን ቤት መዋል ተጠቅሜ ገንፎን፣ ቡናውን፣ ቡላውን እየሰራራው ብቻ ረዣዥም ቀሚሴን እየለበስኩ ጎብለል እያልኩኝ ራሴን ለሚስትነት ማዘጋጀት ነው በቃ። አሁን እንደዛ ነው ማድረገው። ቆይ ከዛስ? ያው እንግዲህ ከዛ ምን አድርጋለሁ መሰለህ? ሰውየውን በእጅ በእግሩ ገባና ከኪችን ወደ አልጋ ወስጄ ያው የሚሆነውን ነገር እናደርጋለና። ሌላ ምን እናደርጋለን? የምር ሌላ? አንቺ እውነት ይሄን ነገር ካሳካሹ በእጆቼ ብቻ ሳይሆን በእግሬም ጭምር ነው ማጨበጨብልሽ። አራቀስ እንዴ! ምንድነው እንደዚህ ለማጨብጨብ መቻኮል? እኔ እኮ ያልኩ አልጋ ድረስ ወስጄው ውሽማ ብቻ ሆኜ እቆያለሁ አይደለም እኮ ያልኩ። እና ምን ልታደርጊ ነው? ያው እንግዲህ የነብዩ ታናሽ ወንድም የሚሆን ወንድ ልጅ ከነቃጭሉ ዶብ ነው ማረገው። ቆይ አንቺ ግን የምርሽ ነው እያወራሽ ያለሽው? ምን ነው ከአእምሮ በላይ ሆንኩብህ አይደል? ሴትዮ አንቺ እብድ ነሽ፣ ለይቶልሻል። እብዱ ለጊዜው ማን እንደሆነ ስላልታወቀ እንግዲህ ጠንቀቅ በለ። ነባ ነው መሰለኝ። በቃ ልሂድለት፣ ስመለስ ሌላውን ጉዳይ እንጨርሳለን። ደስ ይለኛል ጓደኛ እኮ እንግዲህ የልጄን ታላቅ ወንድም አታስጠብቀው። ሂድ። ተረጋጊ እንጂ እንደምን ሆነሽ ነው እንደዚህ የምትደነግጪው? አንተ ያማል እንዴ? ምንድን ነው እንደዚህ አይነት ቀልድ የምትቀልደው? ልቤን እኮ ባፌል ተውጠው ነበር። ቆይ አንቺ ራስ ምን ሆነሽ ነው አውሬ እንዳየሱ እንደዚህ የምትደነግጪው? ምን እያደረግሽ ነበር እንዴ? እኔማ ምን አደርጋለሁ? ቤት እያጸዳሁ እያለ ድንገት ስከፍተው መሳሪያ ሆነች ስደነግጥ እኮ ነው። አንተ ደግሞ የበለጠ አስደነገጥከኝ። በጣም ይቅርታ። ቆይ ግን አንቺ እንደዚህ ምንድን ነው ያስደነገጠሽ? ምንድን ነው መሳሪያ ተሻታቂም እንዴ? አዎ እኔ መሳሪያ ይቻል አቅም የመጀመሪያ ነው። በዛ ላይ ደግሞ አንተ መተህ ቀልቤን ገፈፍከው። ቆይ ምንድን ነው የሚሻለህ? እሺ በቃ ተረጋጊ። እሺ ግን ቆይ አባትክ ለምንድን ነው መሳሪያው ላይ ቆልፎበት የማይሄደው? አዎ ብዙ ጊዜ ሳይቆልፍ ነው ትቶት የሚሄደው። እንዴት? አባዬ መሳሪያውን ለክፉ ቀን የሚጠቀመው። ክፉ ቀን ከመጣ ደግሞ አይደለም ሰዓት ትንፋሽ የማይሰጠንም ብሎ ያስባል። ለዛ ነው ቅርብ ቦታ እንዲመቸው የሚያስቀምጠው። በጣም ይገርማል። በቃ አንቺ ተረጋጊ እሺ። እኔ ሳሎን። የት ነው በሀሳብ ሄድሽው? ምንድን ነው የምታስቢው?
እናቶ መስፍን ቤት የረሳሁት እቃ ነበረኝ። ምንድን ነው የረሳሽው? አቶ መስፍን ቤት ለእኔ በጣም አስፈላጊ የሆነ እቃ ነው እኮ። ምንድን ነው እቃው? ልወቀው። እናት የሰጠችኝ የእጅ ብራስሌት ነበር። ስሰራ እዛው አውልቄው ረሳሁት። ያን ያህል አስፈላጊ አይደለም። እኔ ራሴ እገዛልሻለሁ። መሄድ አያስፈልግም። እሺ ብራስሌቱን ትገዛልኛለህ? የእናቴን ትዝታስ ትገዛልኛለህ? ምንድን ነው ጣጣ የምታበዡ? እሺ በቃ እንደለመድከው ከዚህ ራስ ትወስደኛለህ፣ ከዛ ትመልሰኛለህ። አሁንስ ተስማማ? ፍቅር ይዞኛል ምን ይሻለኛል? ፍቅር ይዞኛል ምን ይሻለኛል? ፍቅር ይዞኛል። ምንድን ነው? ገንዘብ ነው የምፈልጉት? ይኸው ስልኬንም ሁሉ ነገር ይነ አንቺ አምሻል እንዴ? ጭራሽ አንቺ ነሽ እንደዚህ ያስደነገጥሽ? ለመጀመሪያ ጊዜ ተሸነፍሽ አይደል? ቆይ እኔን ለማስደንገጥ ማን ነው መብቱን የሰጠሽ? ቆይ ፌቨን ግን እኔ ይህን ያህል ምን ብበድልሽ ነው ይህን ያክል ግፍ እየሰራሽብኝ ያለሽ? ድምፅ መቅጃ ይዘሽ እየቀዳሽኝ ነው። አየሽ አይደለ? እኔ እንደሱ ማድረግ እንኳን አልችልም። እንዳንቺ አይነት መሰሪ የሆነ ባህሪ የለኝም። ማን ነው መሰሪ? እየሰደብሽኝ ነው? አዎ ለአንቺ ምንም ጉልበት የለኝም፣ የምከራከርበት አቅምም የለኝም። እኔም ደግሞ ከአንቺ ጋር በመከራከር ጊዜ ማሳለፍ አልፈልግም። አሁን ዞር በይ ልሂድበት። አንድ ደቂቃ ብቻ ስጪኝ፣ ሰዓትሽን ብዙ አልሻማብሽም። አንድ ጥያቄ ልጠይቅሽ ነው የመጣሁት። ምንድን ነው? ፌቨን እኔ ይቅርታ ልጠይቅሽ። ቆይ ምን? አልገባኝም። ምን እያልሽ ነው? አዎ ፌቨን ይቅርታ ልጠይቅሽ። የሰው ልጅ ከመሬት ተነስቶ ሰው ላይ ይሄን ያህል ግፍ ይሰራል ብዬ አላስብም። እና ቆይ ምንድን ነው የበደልኩሽ? ምን አድርጌሽ ነው? እሺ ቆይ አሁን ምን እያልሽኝ ነው? ይኸውልሽ ፌቨን እኔ በቃኝ። ከዚህ በላይ ያንቺን ተንኮል መቋቋም አልችልም። ምን? እኔ አንቺ ያደረግሽው ነገር በቀል አላስብም። ሁሉም ነገር እዚህ ጋር እንዲያበቃ ነው የምፈልገው። እባክሽ ፌቨን ሁሉም ነገር እዚህ ጋር ያብቃ። ያሁኑ አይደለም የወደፊቱ ነው እያስፈራኝ ያለው። በቃ እኔ ተሸንፌያለሁ፣ እጅ ሰጥቻለሁ። በእናትሽ ተይኝ። እናትሽ ታማለች፣ ገብተሽ ጠይቂያት። አንቺስ ለእኔ መልሽልኝ፣ ልጅነቴን መልሽልኝ። በመልክም በትምህርትም ትበልጫለሽ እየተባለ የደማውን የልጅነቴን ትዝታዬን መልሽልኝ። አንቺን ከፍ አድርገው እኔን ዝቅ የሚያደርጉ ሰዎችን እየዞርሽ ምላሳቸውን ቆርጠሽ ልጅነቴን መልሽልኝ። ያጣሁትን ትዝታዬን መልሽልኝ። ሳላየው ያደግኩትን ልጅነቴን መልሽልኝ። ያኔ ሁሉ ነገር ያበቃል።